እንደ እግዚአብሔር ሰውን ያከበረ የለም እንደ ሰውም ዛሬ እግዚአብሔርን የናቀ የለም እውነት እንነጋገር ከተባለ ቅዱስ አትናቴዎስን ምን አሉት መሰላችሁ አትናቴዎስ ሆይ ዓለም እኮ አይወድህም አሉት አሉ ብቻውን የነበረ በረከቱ ትደርብንና አትናቴዎስ ንገሯት ለዓለም እኔም አልወዳትም አላሉ ለምንድነው የምትልመጠመጥባት ለምንድነው እግሯ ስር ወድቀ የምትለምናት አንተ ከዛ በላይ ሌላ ዓለም አለ ጎበዝ ኮን ክርስቲያን ኮን በችግር ላይ በጸሎት ተነሳ በተጋድሎ በርታ በሚስጥራተ ቤተ ክርስቲያን ተሳትፎ ጠንክር እንጂ ችግርን ታስወግደዋለህ ራስህን ግን አታስወግደው አንዳንዴ ጨካኞች ናቸው ይመጡና ተሰቀል ሊሉ ይችላሉ ብቻዬን ተሰቅዬ ምን አደርጋለሁ አትላቸው ርዕስ አርጌ ሰጠዋችሁ ተቤዥቼሃለሁና አትፍራ በስምህም ጠርቼሃለሁ አንተ የኔ ነህ የሚል ነው ወጣቶች ልክ ነው ምናልባት ወላጆቻችን ምናልባት ቤተሰቦቻችን ምናልባት ዘመዶቻችን ወደኔና ወደ እናንተ ዓለም አልገቡ ይሆናል የኔና የናንተን ዓለም አያውቁትም ይሆናል ከኔና ከናንተ ዓለም ርቀው ሊሆን ይችላል ግን አንድ እውነት ልንገራችሁ የተወደደ መድኃኒታችን ኢየሱስ ክርስቶስ ዓለማችሁን ያውቀዋል ወደኔና ወደ እናንተ ዓለም ወርዷል ከኔና ከናንተ ዓለም ጋር ተዋውቋል ወደዚህ ወደ ተዋረደው ስጋችን እንኳን ሳይቀር ገብቷል የእግዚአብሔር ቃል እንዲህ ይላል ከኃጢአት በቀር በነገር ሁሉ እንደኛ ስለተፈተነ ሊራራልን የሚችል አምላክ አለ ይላል ወጣቶች ሆይ እናንተ ከተፈተናችሁት በላይ ተፈትኗል እናንተ ተትታችሁ ከሆነ እናንተ ከተተዋችሁት በላይ ተትቷል እናንተ ብቻችሁን ቀርታችሁ ከሆነ ብቻችሁን ከቀራችሁት ከናንተ በላይ ብቻውን ቀርቷል ተፈትናችሁ እንኳን ከሆነ ከኔና ከናንተ በላይ ተፈትኗል ደክማችሁ እንኳን ከሆነ ከኔና ከናንተ በላይ ደክሟል ለዚህ ነው ከኃጢአት በቀር በነገር ሁሉ እንደኛ ስለተፈተነ ሊራራልን የሚችል አምላክ አለ የሚለው ምናልባት እኛ ያጣና በዚህ ዓለም ላይ ያሉ የጥቂት ሰዎች ፍቅር ነው ያውም ሰተው የሚጎልባቸው መጽውተው የሚያንስባቸው በጣም ደካሞች የሆኑ ምስኪንና ድሆች የሆኑ ሰዎች ፍቅር አጣን ብለን ነው ራሳችንን እያጣን ያለ ነው እውነት በዘላለም ፍቅር ወድጄሃለሁ የሚለው ባለጸጋው እግዚአብሔር ነው ወገኖቼ ወጣቶች ሆይ መለወጥ አይደለም መለዋወጥ ባለበት በዚህ ዓለም ፍቅር ማጣት ለምን ራሳችሁን ታጣላችሁ ለምን ለራሳችሁ ዋጋ መስጠት ታጣላችሁ መለወጥ የሌለበት ያውነት እግዚአብሔር እንደሚያፈቅራችሁ እየነገራችሁ እግዚአብሔር ያወዳችኋል እግዚአብሔር ያፈቅራችኋል መለወጥ የሌለበት ያውነት ማለዳ ወዶ ማታም ይከዳ አይደለም ስቆም ያስለቅስ አይደለም ፊት ሰጥቶ ጀርባ የሚነፍቅ አይደለም ሁሌ የሚወድ ሁሌ የሚያፈቅር ፍቅሩ የማይቀንስበት ወረት የሌለበት ፍቅር በዘላለም ፍቅር ወድጄሃለሁ ሲልህ ማስማው ስለኛ የተሰቀለ አምላክ እያለ እኛ ገመር ላይ መንጠልጠል ይገባናል የተወደዳችሁ ክርስቲያኖች የሞተልን አምላክ እያለ እኛ ራሳችንን መግደል ይገባል መራራ ሐሞት የተጎነጨ ጌታ እያለ መርዝ መጠጣት ይገባል እውነት እንነጋገር ከተባለ እንደ እግዚአብሔር ሰውን ያከበረ የለም እንደ ሰውም ዛሬ እግዚአብሔርን የናቀ የለም እውነት እንነጋገር ከተባለ በዘላለም ፍቅር የሚወድ አምላክ እያለ
ሰው እንዴት ራሱን ይጠላል? ሰው እንዴት ራሱን ዋጋ ያሳጣል? ይልቅ የተከፈለልህን ዋጋ የወጣብህን ውድ አታርክሰው። አንተ ልዩ ዋጋ ነህ ያለ ከኤመራልድ በላይ ከእንቁ በላይ ከብርና ከወርቅ በላይ ውድ ነህ አንተ። ውድነትን አታርክሰው። መጠጥ ቤት አትጣለው። ከቆርጊ ጋር አትጥረገው። ጫት ቤት አታልከስክሰው። መሸታ ቤት አትጣለው። አንተ ውድ ነህ፣ ውድ ነህ። ቅዱስ ጳውሎስ እንዲህ ይላል፣ የሙሴን ሕግ የናቀ ሰው 2 ወይም 3 ሰው ቢመሰክርበት ያለ ርኅራኄ ይሞታል ይላል። የኪዳኑን ደም ያከፋፋ እንደ ርኩስ ነገር የቆጠረ እንዴት የሚብስ ቅጣት የሚገባው ይመስላችኋል ይላል። ይሄንን ደም ማክፋፋት፣ ዋጋችሁን ማሳነስ እንዴት ያሳፍራል። ይሄንን ለቃላት ለመሸንገል እናንተን ለማታለል እምለው እንዳልሆነ እግዚአብሔር ያውቃል። ከምናገረው በላይ ነው ይሄ እውነት። ቃላት የሚገልጸው አይደለም ይሄን እውነት። እንዲህ ይላል እግዚአብሔር ቃል። ንዑድ ክቡር የሚሆን ሐዋርያው ቅዱስ ጳውሎስ በረከቱ ትደርብንና እንዲህ ይላል፣ ወደ አእላፋት መላእክት፣ ወደ ጻድቃን መንፈሶች፣ ወደ በኩራት ማህበር ደርሳችኋል ይላል። ዓለም የት ነው ካልከኝ፣ ዓለም ሰማይ። አሁን እዚህ ምድር ላይ የምታየው ዓለም እንኳን 80% ነው። የጠቅላላው ዓለማችን 80% በሰማይ ነው። የት? የመላእክት የአእላፋት መላእክት ህብረት አንተን ይጠብቃሉ። ታላላቅ ወንድሞች አሉ። አረጋዊ መንፈሳዊ እንደተናገረው የሚራሩልን ታላላቅ ወንድሞቻችን ናቸው ይላል መላእክት። የትኛው ዓለም ነው የጠላሽ? የትኛው ዓለም ነው ጀርባ የሰጠህ? እንቅልፍ ሳይተኛ ዘውትር የሚጠብቅ መልአክህ አለ እኮ። ዓለም ሁሉ ጠልቶ እኮ የትኛው ዓለም? የትኛው ዓለም ነው የጠላ? በገነት ያሉ ነፍሳት፣ በብሔረ ሕያዋን፣ በብሔረ ብፁዓን ከገጸ መሬት ተለይተው የሚኖሩ ግሁሳ የኔና የናንተ ዓለም ልዩና ብዙ ነው ወገኖቼ። ቁጥር የማይቆጥራቸው ናቸው። እኛ የከፋን እዚህ ዓለም ላይ ባሉ ጥቂት ሰዎች እኮ ነው የከፋን። ዓለም ሁሉ የጠላን የመሰለ ቅዱስ አትናቴዎስን ምን አሉት መሰላችሁ? አትናቴዎስ ሆይ ዓለም እኮ አይወድህም አሉት አሉ። ብቻውን የነበረ በረከቱ ትደርብንና አትናቴዎስ ንገሯት ለዓለም እኔም አልወዳትም አላሉ። ይልቅ ንገራት አንተም እንደማትወዳት። ጅማሬዋ ደስ ቢያሰኝም ፍጻሜዋ እንደማያምር ንገራት። ወቅታ እንደምትጥል ለሕይወት እንደማትፈልግ ንገራት። ውበት የሌላት ምስኪንና ጎስቋላ መሆኗን ንገራት። መኃልየ ሰሎሞን ላይ እንዳለችው እንደዛች ሙሽሪት ፀሐይ መልኬን አክስሎታልና አትዩኝ እንደምትለው አላይሽም አታምሪም አትላት። ለምንድን ነው የምትልመጠመጥባት? ለምንድን ነው እግሯ ስር ወድቀህ የምትለምናት? አንተ ከዛ በላይ ሌላ ዓለም አለ። እንደውም ልንገር፣ ንዑድ ክቡር የሚሆን ሐዋርያ ጳውሎስ ዳግመኛ እንዲህ አለ፣ ክርስቶስ በእናንተ ውስጥ እስኪሳል ድረስ ምጥ ይዞኛል አለ። ምጥ የሚያዝ ታላቅ ወንድም አለ። ይህን ታውቃለህ? ሐሳቡን አንተ ይህን ዓለም ተዋወቁት ወጣቶች። ምጥ የሚያዝ ክርስቶስ በልብ እስኪሳል ድረስ ምጥ የሚያዝ የሚጨነቅ የሚማልድ ወንድም አለህ። ዓለም ሁሉ ይተዋሃ እንኳን ተወህ። እንደው የትኛው ዓለም ነው የሚመዝንላችሁ? ድል የነሳ የሰማዕታት ዓለም አይሻልህ? እሱ ስላንተ ያስባል፣ እሱ ስላንተ ይጨነቃል፣ ስትመለስ ይዘምራል። ዓለምህማ ልዩ ነው። ታዲያስ ዋጋ ቢስ አታድርገው። የትኛውም መከራና የትኛውም ፈተና ይግጠምህ። 2 ቁም ነገሮችን ነግሬ ላብቃ። በሞቴ ስሙኝ። መከራ ስትቀበሉ ወጣቶች፣ ዛሬም ወደፊትም በሕይወታችሁ ሁሉ መከራ ከገጠማችሁ አንድ ማለፊያ መንገድ ልንገራችሁ። መከራችሁን ከክርስቶስ ጋር አሳልፉት። መከራችሁን ከክርስቶስ ጋር አብራችሁ ተቀበሉት ነው ምላችሁ። እንዴት? ንዑድ ክቡር የሚሆን ሐዋርያ ጳውሎስ እንዲህ ይላል፣ ከክርስቶስ ጋር ተሰቅያለሁ። እኔ አሁን ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ይኖራል።
አሁንም በሥጋ የምኖርበት ኑሮ በወደደኝና ስለኔ ራሱን በሰጠው በእግዚአብሔር ልጅ ላይ ባለ እምነት የምኖረው ነው ይላል። ከክርስቶስ ጋር ተሰቅያለሁ፣ ብቻዬን ምን አደርጋለሁ አትለው። አብረን በምስጋና በአኮቴት የሰይጣንን ውጊያ የዚህን ዓለም መከራ ከተቀበልከው እመነኝ ከመስቀሉ መከራ ጋር ይደምርልሃል። ከቁስሎቹ ጋር አብረ ያቆስልሃል። ቁስልህ ነው አይሰማል። አብረህ አንዳንድ አጋንንት መጥተው ራስን ጥላ 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 ሲሉህ ከኔ በላይ እኔን የሚወድ አምላክ አለኝ ለምን ራሴን እጠላለሁ በለው። አንዳንድ አጋንንት በጆሮ እየመጡ ሙት ሙት ቢሉ እንኳን ከክርስቶስ ጋር ሕያው ሆናለሁ በለው። አንዳንድ ጨካኞች ናቸው። ይመጡና ተሰቀል ተሰቀል ሊሉ ይችላሉ። ብቻዬን ተሰቅዬ ምን አደርጋለሁ አትላቸው። ራስን አጥፋ አጥፋ ሲሉ ለምን እኔ ከክርስቶስ ጋር እኖራለሁ ብለ አፋቸውን አታዘጋቸው። የትኛው መከራ ውስጥ እንኖር ከክርስቶስ ጋር እናሳልፈው። ይሄ ማለፊያችን ነው። ግን ወጣቶች ሆይ ክርስቲያን ሆናችሁ እንደ እግዚአብሔር ፈቃድ ኖራችሁ በጽኑ ፈተና ውስጥ ካላችሁ ማክሲመስ የተባለ ሊቅ ለምን ፈተና እንደመጣባችሁ ይነግራችኋል። እንዲህ ይላል። ምን ይላል? ፈተና በአንዳንዶች ዘንድ ከቀደመ ኃጢአታቸው ሊያነጻቸው ይመጣል ይላል። ለአንዳንዶችስ ክርስቲያን ሆነ እንደ እግዚአብሔር ፈቃድ እየኖርን ዘውትር በፈተና ከተጎነተልን ምን ይላል መሰላችሁ ማክሲመስ? በሌሎች ዘንድ ደግሞ አሁን ያላቸውን ፍጽምና የበለጠ ሊያጠናክር ይመጣል ይላል። ደግ ጊዜ ብቻ ሳይሆን በክፉ ጊዜም አምላኪ መሆንህ የሚገለጠው በፈተናዎች መካከል ስታልፍ እኮ ነው። ብርቅና ድንቀት አድርገው። ይልቅስ በእነዚህ ፈተናዎች በእነዚህ መከራዎች መካከል መሰበር፣ ተስፋ መቁረጥ ሳይሆን የእውነት ወደ እግዚአብሔር እየቀረብን እንደሆነ እንረዳ። ማጠቃለያ ወንድሞቼ እህቶቼ፣ በተለይ እንዲህ ባሉ ደስ በማያሰኙ ዘመናትና ወራት ተስፋ በመቁረጥ ወይም ደስ ባለ ማሰኘት ወይም ብዙ ነገር እንዳጣን ሰው በመቁጠር ሱሰኛ በመሆን መጠጥ በመጠጣት አጓጉል ነገር ውስጥ በመግባት ፈቀቅ ብሎም ራስን በማጥፋት እንዳትጠመዱ አደራችሁ። እንዲህ ወዳለው ሐሳብ ልትንደረደሩ ስታስቡ እነዚህን ቃላት አስቧቸው። እነዚህን ሐሳቦች ገልጬ ያበቃል። በእግዚአብሔር ፍቅር ላይ መተማመን አትጡ። ቅድም እንዳልኳችሁ ሁል ጊዜ እግዚአብሔር አፍቃሪ አምላካችሁ እንደሆነ አስቡ። ደግሞስ ከሞት በኋላ ያለውን ሕይወት አትካዱ። የደረሰባችሁ ችግርና ወይም እየደረሰባችሁ ያለው ችግርና ያላችሁበት የችግር ስሜት እንዳትረሱ። ከእግዚአብሔር በላይ አይደለም። እደግመዋለሁ፣ ከእግዚአብሔር በላይ የሆነ ምንም ችግር በዚህ ዓለም ላይ የለም። ሞት ነው ካላችሁኝ ሞትን ረግጦታል። ኃጢአት ነው ካላችሁኝ በደሙ አንጽቶታል። ደዌ ነው ካላችሁኝ በቃሉ ብቻ አስነስቶታል። ምንም ነገር በእግዚአብሔር የሚበልጥ ችግር የለም። አይወሳሰብባችሁ። ለችግራችሁ መፍትሄ ቀን መስጠት ልመዱ። ታገሱ። አትቁነጥነጡ። አሁን አትበሉ። እግዚአብሔር እንደማይቀር እንጂ የሚመጣው መቼ እንደሆነ ቀኑ ላይ ያተኮራችሁ አትጨነቁ። እግዚአብሔር አይቀርም። ቀኑ ላይ ካተኮራችሁ ትፈተናላችሁ። እንደማይቀር ካሰባችሁ ግን በተስፋ ትኖራላችሁ። ታገሱ፣ ያልፋል። እግዚአብሔር ግን ዋስትናችን፣ የትላንትናው ሕይወት መተማመኛችን ነው። ከትላንት አልፋችሁ እዚህ ደርሳችሁ የለም። የትላንት ትዝታችሁን እግዚአብሔር ያደረገላችሁን መርሳት ይገባችኋል። ወጣቶች ትላንትን ለትዝታና ለትውስታ ነገን ለተስፋ ሰንቃችሁ ዛሬን በደስታ ኑሩ። ክርስትናዬ ነው። ጎበዝ ኮንክ፣ ክርስቲያን ኮንክ፣ በችግር ላይ በጸሎት ተነሳ፣ በተጋድሎ በርታ፣ በምስጢራተ ቤተ ክርስቲያን ተሳትፎ ጠንክር እንጂ ችግርን ታስወግደዋለህ፣ ራስህን ግን አታስወግደው። እምነት፣ ተስፋ፣ ፍቅር ያጣ ሰው ራሱን ማጣቱ አይቀሬ ነው። ወገኖቼ በእግዚአብሔር ላይ የሚኖራችሁን እምነት
ከተዋችሁ፣ ፍቅሩን ማሰብ ካቃታችሁ፣ የነገ ተስፋው ላይ ዳተኞችና ቸልተኞች ከሆናችሁ እነዚህ ባልኳቸው ሕይወቶች ውስጥ ማለፋችሁ አይቀርም። ስለዚህ እምነት፣ ተስፋን፣ ፍቅርን ከያዛችሁ ትለመልማላችሁ። አለበለዚያ ግን ምስኪን ትሆናላችሁ። ቤተ ክርስቲያንም እንዲህ አድርጋችሁ ራሳችሁን ካጠፋችሁ ዘመር አትሸኛችሁ፣ አትጸልይላችሁ፣ ዳዊት አትደግምላችሁ፣ ከበሮ አትመታላችሁ፣ ማህሌት አትቆምላችሁ። ምክንያቱም የላችሁማ፣ ንስሐ እንዳትገቡ የላችሁማ። ሌላ ኃጢአት ሁሉ ብትሰሩ ንስሐ ትገባላችሁ። ራሳችሁን ካጠፋችሁ ግን መቼ ንስሐ ትገባላችሁ? ወጣቶች ሆይ በዚህ ዓለም እየሆነ ባለው ነገር በምንም ነገር ተስፋ አትቁረጡ። በስም የሚያውቃችሁ አምላካችሁ ክርስቶስ አለላችሁ። አንተ የኔ ነህ። ይቆየን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤት አይለየን። በሃይማኖት በምግባር ያጽናል። አሜን።